በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ አደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ህዳር 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ህዳር 26 ቀን ጻድቁ አባታችን አቡነ ሀብተ ማርያም ያረፉበት ዕለት ስለሆነ ነው። ታዲያ ያረፉበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ ሀብተ ማርያም ማን ናቸው? የት ተወለዱ? ምን አይነት ተጋድሎንስ ተጋደሉ? የሚለውን ልናውቅ ያስፈልጋልና ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ ጻድቁ አባታችን አቡነ ሀብተ ማርያም የት ተወለዱ? ከማን ተወለዱ ስንል የትውልድ ሀገራቸው የራውዕ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። ታዲያ በዚች የራውዕ በምትባል በስተ ምስራቅ ባለች ሀገር ውስጥ ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ይህም ሰው ታዲያ ክቡራንና ታላላቅ ከሚባሉ ከዚያች ሀገር ሰዎች መካከል አንዱ ነው። እጅግም ሀብታም ነበረ፣ ብዙ ንብረትም አለው። ታዲያ ይህ ፍሬብሩክ የሚባል ሰው በሕጋዊ ጋብቻ ስሟ ዮስቴና የምትባል ብላቴና ድንግልን አገባ። ይህቺ ዮስቴና የምትባል ብላቴና ድንግል እጅግ የተመረጠች በበጎ ሥራ ሁሉ የተሸለመችና ያጌጠች ናት። ታዲያ ከፍሬብሩክ ጋር በትዳር ሲኖሩ ፈርሃ እግዚአብሔር በውስጣቸው ያደረ እንደ ሕግጋቱ የሚኖሩ ደጋግ ክርስቲያኖች ነበሩ። እናታችን ቅድስት ዮስቴናም ታዲያ ከባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና የምትኖር ደግ ሴት ነበረች። ታዲያ በትዳር ውስጥ ሳለች፣ በእንዲህ አይነት አኗኗር ውስጥ ሳለች አንድ ሐሳብ ወደ አእምሮ አመጣ። ምን አይነት ሐሳብ ወደ አእምሮ አመጣ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ በዚህ ዓለም መኖር ምን ይረባሻል፣ ምን ይጠቅምሻል የሚል ሐሳብ ወደ እናታችን ወደ ቅድስት ዮስቴና አእምሮ መጣ። ይህንን ሐሳብ ካሰበች በኋላ እናታችን ቅድስት ዮስቴና ጊዜ ማጥፋት አልፈለገችም። ማመንታትን አልፈለገችም። ሀብት ንብረቷን ትታ ትዳሯን ትታ ዓለምን ንቃ ከእግዚአብሔር ጋር መኖር አለብኝ፣ ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? ስለዚህ እኔ ወደ በረሃ ወጥቼ ከእግዚአብሔር ጋር መነጋገር፣ እንደ ሕግጋቱ መኖር፣ በጾም በጸሎት መጋደል ይኖርብኛል ብላ ወዲያውኑ ፈጥና ወጣች። ፈጥና ወጥታም ታዲያ በሀገሯ ትይዩ ወደሆነ ምድረ በዳ ሄደች። በዚያ ምድረ በዳ ላይ አራዊት እንጂ ሰው አይኖርበትም። ወደዛ ምድረ በዳ ሄዳ በመካከሉ ገባችና በዚያ በረሃ ላይ ቆመች። ከዚያም በኋላ ስትመለከት ያ በረሃ ሰው የሚኖርበት አይደለም። ያ በረሃ አራዊት ብቻ የሚኖሩበት ነው። በዚያ በረሃ ላይ አንዲት ደጃፏ የተከፈተ ታናሽ ዋሻ አገኘች። ያቺን ዋሻ ስትመለከት በዚች ዋሻ ውስጥ ገብቼ ከእግዚአብሔር ጋር በጾም በጸሎት ተወስኜ እኖራለሁ፣ በዚህ ልጋደል ይገባኛል ብላ አስባ ምንም ነገር ሳትናገር ቀጥ ብላ ወደዚያች ዋሻ ውስጥ ገብታ ቆመች።
ወደ ዋሻ ውስጥ ገብታ ስትቆም ግን የተመለከተችውና ያገኘችው ነገር እጅጉን አስደነገጣት። ምንድነው የተመለከተችው ስንል በዚያ በረሃ ላይ እንስሳት እንጂ ሰዎች አይኖሩበትም ብለናል። በዚያ እንስሳት እንጂ ሰዎች በማይኖሩበት ቦታ ላይ ባለችው ደጃፏ በተከፈተችው ዋሻ ውስጥ አንድ የዳዊትን መዝሙር የሚጸልይ ሰው አይታ እጅጉን ደነገጠች። ምክንያቱም ሰው ይኖራል ብላ አልጠበቀችምና ሰው ስትመለከት እጅጉን ደነገጠች። ያ መዝሙረ ዳዊት የሚጸልየው ሰውም ታዲያ እርሷን በሚመለከታት ጊዜ እጅግ ፍርሃትና መንቀጥቀጥ በላዩ ላይ ወረደበት። ሰይጣን ዲያብሎስ እርሱን ሊፈትነው በሰው አምሳል የመጣበት መስሎት በመስቀል ምልክት አማተበ። አዎ ሰይጣን ዲያብሎስ ራሱን የተቀጠቀጠበት ድል የተደረገበትን የመስቀል ምልክት ሊቋቋመው አይችልምና በመስቀል ምልክት በላዩ ላይ አማተበ። ቢያማትብም ግን ልትሄድለት አልቻለችም። ከዚያም በመቀጠል ያ መዝሙረ ዳዊትን የሚጸልየው ሰው የእግዚአብሔርን ስም ጠራ። አዎ ሰይጣን ዲያብሎስ የእግዚአብሔር ስም ሲጠራ መቋቋም ስለማይችል እንደ አቧራ በኖ እንደ ጢስ ተኖ ስለሚጠፋ የእግዚአብሔርን ስም ሰምቶ መቋቋም መቆም ስለማይችል የእግዚአብሔርን ስም ጠራ። ነገር ግን አሁንም አልሸሸችም። እንዳልሸሸች ሲመለከት ሰው መሆኗን አወቀ። ሰው መሆኗን ካወቀ ከተረዳ በኋላ እጅጉኑ ገሰጻት፣ ተናገራት። አንቺ ከዚህ ምን ታደርጊያለሽ? ምን ወደዚህ ባታመጣሽ? ለእኔ እንቅፋት ልትሆኚ ነውን? አሁን ፈጥነሽ ከዚህ ውጪ ሂጂልኝ አላት። በዚህ ጊዜ ግን እርሷ እንዲህ አለች፣ አባቴ ሆይ አንተ እንዳሰብከው አይደለም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ዓለምን ንቄ ወጥቼ ወደዚህ መጣው። በዚህ ቦታም ደግሞ ከአራዊት በቀር ሰው እንዳለ አላወቅኩም ነበረ። ለዚህ ነው ምንም ሳልናገር ዝም ብዬ የገባሁት እንጂ አንተ ላይ ፈተና ልሆን አይደለም። አባቴ ሆይ አሁንም ይቅርታ አድርግልኝ፣ እኔ ወደ ሌላ ቦታ ሄዳለሁ አለችው። ልብ በሉ እናታችን ዮስቴና ይህንን አለች። ታዲያ ያ መዝሙረ ዳዊትን የሚጸልየው ባህታዊ ሰው ከእርሷ የሚሆነውን መንፈስ ቅዱስ ገልጦለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙ ሰዎችን ነፍሳት ከሲኦል የሚያወጣ እንደ መላእክትን ክንፎ የተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጃለሽና አሁኑኑ ፈጥነሽ ከዚህ ውጪና ወደ ቤትሽ ተመለሽ አላት። እናታችን ቅድስት ዮስቴና ፍሬ ብሩክ ከሚባል ሰው ጋር በጋብቻ ሲኖሩ ሳሉ ዓለምን ንቃ ወደ በረሃ ወጥታ ከእግዚአብሔር ጋር ለመጋደል ብታስብም ፈቃድ እግዚአብሔር ስላልሆነ ይልቁንም ደግሞ ወደ ትዳሯ እንድትመለስና ወደ ትዳሯ ስትመለስ ደግሞ ዜና ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙ ሰዎችን ነፍሳት ከሲኦል የሚያወጣ እንደ መላእክት ክንፎ የተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢርን የሚያይ ልጅን እንደምትወልድ ይህንን የምሥራች ሰምታ ከዚያ በረሃ ወደ ቤቷ ተመለሰች። ከዚያ ወደ ቤቷ ከተመለሰች በኋላ ከጥቂት ቀኖች በኋላ ጸንሳ ይህንን ደም ግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆነ። ለድሆችና ለጦም አዳሪዎች ለዘመዶቻቸው ለጎረቤቶቻቸው ታላቅ ምሳ ግብዣ አደረጉ። እነርሱ ደስ ስላላቸው የተባረከ ልጅ ስላገኙ እግዚአብሔር አምላክ በልጅ ስለባረካቸው እጅጉን ደስ ብሏቸው ደስታቸውን ደግሞ ከነዳያን ጋር ማሳለፍ ስለሚገባ ለድሆችና ለጦም አዳሪዎች የምሳ ግብዣ አደረጉ። አብሯቸው እንዲደሰቱም ጎረቤቶቻቸውን ዘመዶቻቸውን ጠሩ። እነዚያም የተጠሩ ነዳያንና ጎረቤቶቻቸው ዘመዶቻቸው በልተው በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው። ስለዚህ ጻድቁ አባታችን አቡነ ሀብተ ማርያም የማን ልጅ ነው ካልን የፍሬ ብሩክና የእናታችን የቅድስት ዮስቴና ልጅ ነው ማለት ነው። ታዲያ ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ታዲያ ተቀብሏቸው ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ጻድቁ አባታችን አቡነ ሀብተ ማርያም በቤተ ክርስቲያን ውስጥ አንድ ጸሎት ሰማ።
ምን የሚል ጸሎት ሰማ ስንል እግዚኦ መሐረነ ክርስቶስ የምትለዋን ጸሎት ሰማ። ይህችን በቤተ ክርስቲያን ውስጥ ዛሬም በዘመናችን የምትጸለየውን ጸሎት እግዚኦ መሐረነ ክርስቶስ የምትለዋን ጸሎት በሰማ ጊዜ ሕፃኑ ሀብተ ማርያም በልቡ እንዲህ አለ፣ ይህች ጸሎት መልካም ናት፣ እኔም መርጫታለሁ። በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ደግሞ ከገሃነም እንደምንድንባት አውቃለሁ አለ። ልብ በሉ ወገኖቼ፣ ዛሬ ቅድስት ቤተ ክርስቲያናችን ይህችን ጸሎት ደግማ ደጋገማ የምታጸለየን፣ ጠዋትም ማታም የምታጸለየን፣ በቅዳሴ ጊዜም በኪዳኑ ጊዜም በሰርክ ጉባኤ ጊዜም ይህችን ጸሎት የምታጸለየን መልካም ጸሎት እንደሆነች ስህተትን አስቦ ከመስራት በሚመጣው ዓለምም ደግሞ ከገሃነም እንደምንድንባት ስለምታውቅ ነው። ጻድቁ አባታችን አቡነ ሀብተ ማርያም ይህንን ያሉት ወገኖቼ። ከጻድቁ አባታችን ከአቡነ ሀብተ ማርያም ተምረን ታዲያ ይህችን ጸሎት ልናዘወትር ያስፈልጋል። እግዚኦ መሐረነ ክርስቶስ ማለት ሌላ ነገር አይደለም ወገኖቼ። ጌታ ሆይ አምላክ ሆይ ማረኝ ይቅር በለኝ ማለት ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ሌላ ነገር አይደለም። ሌላ ነገር የሚመስላቸው ሰዎች አሉ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ስለ እናታችን ስለ ቅድስት ድንግል ማርያም ብለ ማረን ይቅር በለን ማለት ነው። ይህችን ጸሎት ከጻድቁ አባታችን ከአቡነ ሀብተ ማርያም ተምረን ደግመን ደጋግመን ልንጸልያት ያስፈልጋል። ሌሎቹን ጸሎቶች እንኳን መጸለይ ቢያቅተን ጊዜ ቢያጥረን ይህችን ጸሎት ግን ባገኘነው አጋጣሚ ሁሉ ልንጸልይ ያስፈልጋል ወገኖቼ። እግዚኦ መሐረነ ክርስቶስ ማለት በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ይገባናል ወገኖቼ። ጻድቁ አባታችን ገና በልጅነት ዕድሜያቸው ነው ይህች ጸሎት መልካም እንደሆነች ያወቁት። ታዲያ ሕፃኑ ጥቂት ካደገ በኋላ ፍሬ ብሩክ ልጁን የበጎች ጠባቂ አደረገው። የበጎች ጠባቂ ሆኖ ጻድቁ አባታችን ብዙ ድንቅ ተአምራትን አድርጓል። ከነዚህ ድንቅ ተአምራት መካከል እጅግ ብዙ ናቸው። ነገር ግን አንዱን ለመማማር ያህል አንስተን እንመለከታለን። ታዲያ ጻድቁ አባታችን በጎች በመጠበቅ ላይ ሳለ ከዕለታት በአንድ ቀን በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱም ታዲያ ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ጻድቁ አባታችን ላይ ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ ጻድቁ አባታችን አቡነ ሀብተ ማርያም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ደግሞ ዋሻ የለምና አሁኑኑ በጎቻችንን እየነዳን ወደ ቤት ልንመለስ ያስፈልጋል አላቸው። ኑ እንሂድ አላቸው። እነርሱ ታዲያ ተሳለቁበት። እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ሲታይ ሳለ እንዴት ይዘንባል ትላለህ አሉት። እርሱም ታዲያ እኔ የማውቀውን እናንተ አታውቁም፣ ግን ወደ ቤታችሁ ልትሄዱ ያስፈልጋል። ስለዚህ አሁኑኑ በጎቻችንን እየነዳን እንሂድ አላቸው። እነርሱ ግን የእርሱን ምክር ሊሰሙ አልቻሉም። እንሂድ ሲላቸው እሺ ብለው ሊታዘዙት አልፈለጉም። እረኞቹ ባልሰሙት ጊዜ ታዲያ ጻድቁ አባታችን ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ጻድቁ አባታችን ወደ ቤቱ ልክ እንደገባ ታላቅ ዝናብ መጣ። ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በእነዚያ እረኞች ላይ በላያቸው ላይ ወረደ። በላያቸው ላይ ሲወርድ መሸሸጊያም አላገኙም። የጻድቁ አባታችንን ምክርና የጻድቁ አባታችንን ቃል ሰምተው ወደ ቤት ሄደው ቢሆን ኖሮ ይህ ሁሉ በላያቸው ላይ ባልወረደ ነበር። ነገር ግን ጻድቁ አባታችንን ባለመስማታቸው ብዙ መከራ ደረሰባቸው። ያ ሁሉ ዝናብ፣ ያ ሁሉ ነጎድጓድ፣ ያ ሁሉ ንጹሕ ውስጥ በላያቸው ላይ ወረደ ወገኖቼ። ታዲያ ከረጅም ዘመናት በኋላ ጻድቁ አባታችን ስሟ እለ አድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ሥርዓትና ሕግ በአበምኔቱ በተመረጠ አባት በአባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳት መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን መጋደል ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው ድረስ 500 ጊዜ ይሰግዳል። ከሰንበት ቀኖች በቀር እህል አይቀምስም ነበረ።
ከዚህም በኋላ እህልን ትቶ ደግሞ እንደ ዋልያዎች የዱር ቅጠልን የሚመገብ ሆነ። 40 ቀን 80 ቀን የሚጾምበትም ጊዜ አለ። በባህር ውስጥ በሌሊት ቆሞ በማደር በቀንም ደግሞ 4ቱን ወንጌላት ያነባል፣ ሌሎች መጽሐፍታትንም ያነባል። በእንዲህ ያለ ግብር ታዲያ ለብዙ ዘመናት ጻድቁ አባታችን ኖረ። ታዲያ ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋር የመላእክት አለቆች የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል አሉ። የመላእክት ማኅበርም ሁሉ አሉ። በዙሪያ ሆኖ እያመሰገኑት ነበረ ጌታችንን። ከዚያም በኋላ ወደ ጻድቁ አባታችን ወደ አቡነ ሀብተ ማርያም ወረደ። ወደ አቡነ ሀብተ ማርያም ከወረደ በኋላ ጌታችን ሀብተ ማርያም ሰላም ላንተ ይሁን አለው። በዚያን ጊዜ ከግርማው የተነሳ ጻድቁ አባታችን ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፋለበትና ጽና አለው። ኃይልህን ለአድሳት እንጂ ላጠፋህ አልመጣሁም። ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ እወቅ አለው። እነሆ እኔ በጎ ዋጋህን በዚህ ዓለምም በሚመጣው ዓለምም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብበት ጊዜ በተራራዎችና በዋሻዎች በፍርክታዎች ተሰውረው ወደሚኖሩ እንዳንተ ካለው ቅዱሳን ጋር ለመገናኘት በለዋ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠውህ አለው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠውህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ከተናገረው ይህንን ከሰጠው በኋላ ወደ ሰማይ አረገ። ከዚህም በኋላ ከብዙ ዘመናት በኋላ ከብዙ ተጋድሎ በኋላ ጻድቁ አባታችን የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ዕረፍት ልወስድህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምንና በውስጡ ያለውን ሁሉ ትተህ በመውጣት፣ ሦስተኛው ፍጹም ስለሆነው ምንኩስና፣ አራተኛው 4ቱን ወንጌሎች አዘውትረ የምታነብ በመሆን፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደር፣ ሰባተኛው ደግሞ ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንህና መሥዋዕትህ እነዚህን 7 አክሊላት ሰጥቻለሁ አለው። ጌታችን ይህንን ብቻ ብሏቸው አላበቃም። መታሰቢያህን ካደረጉና በጸሎትህ ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መናን እሰጥሃለሁ አለው። መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ኪዳን ሲሰጠው በየነገዳቸው በየሥርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በመሐሌት አክብረ ልንወስድ መጣን አሉት። አባታችን አቡነ ሀብተ ማርያምም ታዲያ በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰውም ነጻነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ታዲያ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከሥጋው ተለየች። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ ከእርሱ ጋር አሳረጋት። በመላእክቱ ጉባኤም ብዙ ምስጋና ተደረገ። በእውነት ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ወገኖቼ። ስለዚህ ዛሬ ጻድቁ አባታችን አቡነ ሀብተ ማርያም ያረፉበት ዕለት ነው። እዚህ ጋር ልናስተውል የሚገባው ነገር ግን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ባከበራቸው ልክ እናከብራቸዋለን እንጂ አናመልካቸውም። ይህንን ስራ ስመራችሁ ልትይዙ ያስፈልጋል። ምክንያቱም ብዙ ሰዎች እየሳቱ እየተነጠቁ ያሉት አዎ ታመልካላችሁ፣ በግድ ታመልካላችሁ እያሉ ሌሎች ሲጎተጉታቸው አዎ እናመልካለን ብለው የሚያመልኩ መስሏቸው እየሳቱ ያሉ አሉ። ነገር ግን የትኛውም ቤተ ክርስቲያን ላይ በጻድቃን በሰማዕታት ስም በመላእክት ስም ቤተ ክርስቲያኑ ቢታነጽም የሚመለከው አጋዕዝተ ዓለም ቅድስት ሥላሴ ብቻ ነው፣ እግዚአብሔር ብቻ ነው የሚመለከው ወገኖቼ። ለምሳሌ ዓመታዊ ክብረ በዓላትን ስናከብር ግን የምናከብረው ምንድነው ስንል እግዚአብሔር አምላክ በጻድቃን በሰማዕታት አማካኝነት ለኛ ምሕረት ማድረጉን የምሕረት ቃል ኪዳን መስጠቱን እያስብን አዎ ለነርሱ በገባላቸው ቃል ኪዳን መሰረት ለኛ ምሕረትን እንዲያደርግልን እንማጸናለን ማለት ነው።
እግዚአብሔር አምላክ በቅዱሳን ጻድቃን አማካኝነት ያደረጋቸውን ድንቅ ተአምራት እናደንቃለን፣ እናከብራለን። ጌታችን ባከበራቸው ልክ ደግሞ ጻድቃን ሰማዕታትንም እናከብራቸዋለን እንጂ አናመልካቸውም። አንዳንድ ሰዎች ከተዋህዶ ውጭ ያሉ ሰዎች እናንተ ይኸው ዛሬ ኅዳር 26 አቡነ ሀብተ ማርያም ብላችሁ አቡነ ሀብተ ማርያም ነው የምታመልኩት የሚሉን ሰዎች አሉ። እኛ የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል ስናከብር አቡነ ሀብተ ማርያምን እያመለክን አይደለም። አቡነ ሀብተ ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጣቸው ጸጋ የተሰጣቸው ቃል ኪዳን እጅግ ብዙ ነው። በተሰጣቸው ቃል ኪዳን ደግሞ ለእኛ ምሕረትን እንዲያሰጡን እንማጸናቸዋለን። አማልዱን፣ ከፈጣሪ አስታርቁን፣ በተሰጣችሁ ቃል ኪዳን ምሕረትን አሰጡን፣ ኃጢአታችንን ይቅር አስብሉን ብለን ጻድቁ አባታችን እንማጸናቸዋለን። በዋናነት ደግሞ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ያደረገልንን በቅዱሳን በጻድቃን አማካኝነት ለእኛ የምህረት ቃል ኪዳን መግባቱን ያንን እያስብን እናከብራለን። የትኛውም ቤተ ክርስቲያን በቅዱሳን ስም በጻድቃን ስም በመላእክት ስም ሊታነጹ ይችላሉ። እርሱንም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቃል በገባላቸው መሠረት በትንቢተ ኢሳይያስ ላይ በቤቴና በቅጥሬ ለዘላለም የማይጠፋ ስም እሰጣቸዋለሁ ብሎ ማለት ነው። ለቅዱሳን ለጻድቃን ለሰማዕታት ለመላእክት ማለት ነው። አንድ ቤተ ክርስቲያን በአቡነ ሀብተ ማርያም ስም ሊታነጽ ይችላል። በቅዱሳን በጻድቃን ስም ሊታነጽ ይችላል። ለምን ካልን በቤቴና በቅጥሬ የዘላለም ስም እሰጣቸዋለሁ ብሎ ጌታችን እንደተናገረ ማለት ነው። የቅዱስ ገብርኤል ቤተ ክርስቲያን ስንሄድ ገብርኤልን ልናመልክ አይደለም። የአቡነ ተክለ ሃይማኖት ቤተ ክርስቲያን ስንሄድ አቡነ ተክለ ሃይማኖትን ልናመልክ አይደለም። እነርሱ እንደተሰጣቸው ጸጋ መሠረት እኛን የሰው ልጆችን ምሕረት እንዲያሰጡን እንዲያሳርቁን አማልዱን ብለን እንማጸናቸዋለን። በዋናነት ግን በዚያ ቤተ ክርስቲያን የሚመለከው አጋዕዝተ ዓለም ቅድስት ሥላሴ ብቻ ነው። በቅዱስ ገብርኤል ስም ቤተ ክርስቲያን ቢታነጽ እዚያ ቤተ ክርስቲያን ውስጥ የሚታደለው የሚሰጠው የክርስቶስ ሥጋና ደም ነው እንጂ የቅዱስ ሚካኤል የቅዱስ ገብርኤል የአቡነ ሀብተ ማርያም አይደለም። ይህን ልናውቅ ያስፈልጋል ወገኖቼ። በጻድቃን በሰማዕታት ስም ቢታነጽም እዛ ቤተ ክርስቲያን ውስጥ የሚመለከው ስሙ የሚጠራው የሚወደሰው በቅዳሴ ጊዜም ጭምር የሚመለከው እግዚአብሔር ብቻ ነው። ይህንን ልታውቅ ያስፈልጋል። ስለዚህ ኅዳር 26 ቀን ለጻድቁ አባታችን ለአቡነ ሀብተ ማርያም በተሰጣቸው ቃል ኪዳን መሠረት ምሕረትን ይቅርታን እንዲያሰጡን እንማጸናቸዋለን። መታሰቢያን የሚያደርገውን ስምህን የጠራውን በስምህ ለተሠራ ቤተ ክርስቲያን መባ የሚሰጠውን እኔ ምርልሃለሁ የሚል ቃል ኪዳን ለጻድቁ አባታችን ጌታችን ስለገባላቸው ስማቸውን ጠርተን ዝክራቸውን ዘክረን በስማቸው ለተሠራ ቤተ ክርስቲያን መባ ሰጥተን ምሕረትን እንድናገኝ በዕለቱ ወደ ቤተ ክርስቲያን ሄደን ጻድቁ አባታችን አቡነ ሀብተ ማርያም ልንማጸናቸው ያስፈልጋል። ስለዚህ ይህን የተማራችሁትን ያወቃችሁትን ደግሞ ላላወቁ ላልተማሩት ወንድሞቻችሁ ልታስተምሩ ልታሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝን ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ምክንያት ማድረግ የታመሙት ወንድሞቻችንን በተለይ መድኃኒት መግዣ እንኳን አጥተው የሚሰቃዩት ወንድሞቻችንን
ሆስፒታል ድረስ ሄደን እንጠይቃለንና እዚህ በረከት ስራ ላይ ሁላችሁም ማነሰ በዛ ሳትሉ ልትሳተፉ ያስፈልጋል። የ100 ብር ቻሌንጅ ብለን ጀምረናል። ከ100 ብር ጀምሮ ሁላችሁም ያቅማችሁን እያደረጋችሁ እዚህ በረከት ስራ ላይ ልትሳተፉ ያስፈልጋል። በምን አካውንት ነው የምሳተፈው እንዴት ነው የምሳተፈው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ። እግዚአብሔር አምላክ ሁላችንንም የበረከቱ ተካፋዮች ያድርገን። የሰማነውንም በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያድርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።